ለሰው የከበረ ሀብት ትጋት ነው። ትጉ ሰው ስማርት ሰው ነው። ሊያድግባቸው የሚችላቸውን አጋጣሚዎች ሁሉ በመጠቀም ራሱን ያሳድጋል። ትጋት ሰው ሊኖረው የሚገባ የከበረ ነገር። መጽሐፍ ቅዱስ በትጋት የሚሰሩ ሰዎችን መልካም ነገር እንደሚያጭዱ ይነግረናል። መስነፍ ሰንፈህ አይደለም የምትቀረው፣ ደሞዝ አለው። እግዚአብሔር እንዳትተጋ ወስኖብህ እኔ እንድትተጋ መጣር የለብኝም። ትጋት ምንድን ነው? 32ቱ ምክንያት እያለ መስራት ያለብህን ነገር መስራት። የመጀመሪያው ትጋት የሚያረጋችሁ ነገር የእግዚአብሔርን ድምፅ አጥብቃችሁ እንድሰሙ። ለሰው የከበረ ሀብት ክፍል 13 እና የመጨረሻው ምሳሌ ምዕራፍ 12 ቁጥር 27 ታካች ሰው አደን ምንም አያድንም፣ ለሰው የከበረ ሀብት ትጋት ነው ይላል። ስለ ትጋት ብዙ ነገሮችን ተነጋግረናል። በአዲሱ መደበኛ ትርጉም ደግሞ ሰነፍ አድኖ ያመጣውን እንኳን አይጠብስም፣ ትጉ ሰው ግን ለንብረቱ ዋጋ ይሰጣል። ሁለት ሺህ 5 ደግሞ ሰነፍ ከሆንክ የምትመኘውን ማግኘት አትችልም፣ በትጋት ከሰራህ ግን ትበለጽጋለህ ይላል። እግዚአብሔር ከሰው አልፎ ከጉንዳን እንድንማር ከፍተኛ ምክር ሰጥቶናል። ምሳሌ ምዕራፍ 6 ቁጥር 6 እና 7 አንተ ታካች ወደ ገብረ ጉንዳን ሂድ፣ መንገዷንም ተመልክተህ ጠቢብ ሁን። አለቃና አዛዥ ገዢም ሳይኖራት መብሏን በበጋ ታሰናዳለች፣ መኖዋንም በመከር ትሰበስባለች። ከዛ አንተ ታካች እስከ መቼ ትተኛለህ? ከእንቅልፍስ መቼ ትነሳለህ? ጥቂት ትተኛለህ፣ ጥቂት ታንቀላፋለህ፣ ትተኛም ዘንድ ጥቂት እጅህን ታጥፋለህ። እንግዲህ ድህነትህ እንደ ወንበዴ፣ ችጋርህም ሰይፍ እንደታጠቀ ሰው ይበጣብሃል ይላል። በነጥቦች ማየት ጀምረን ነበረ። አንደኛ ከጉንዳኖች የምንማረው ነገር መልካም የሥራ ባህልን እንማራለን ብለናል አይደል? ጉድ ወርክ ኤቲክስ። ብዙ ሰዎች መልካም የሥራ ባህል የላቸው። ብዙ ሰው እንደሚሰራ ነው የሚያስበው፣ ሰራተኛ እንደሆነ ነው ብዙ ሰው ቢያስበው። ግን እውነት ይሆንን የሚለውን ከጌታ ጋር ቁጭ ብላችሁ መልሱ። ዶንት ዲሲቭ ዮርሰልፍ። ምክንያቱም አንዳንዴ ማንም ሰው ለራሱ መጥፎ ነገር አይወስድም። እኔ ትጉ ነኝ ብሎ ነው የሚያስበው ሰው ቢሮ ገብቶ ቁጭ ብሎ ስለሚውል። ግን ኢትዮጵያኖች እንደ አገር ትጉ ነን ወይ? እግዚአብሔር ያውቃል፣ እኔ አላውቅም። እያንዳንዳችን ፐርሰናሊ ትጉ ነን ወይ? ትጉ ነኝ የምንለውስ ከምን ተነስተን? ትጉ ከሆነን ምንድነው ትጋት? ምንድነው ትጉ ነኝ ስንል የምንልበት ሪዝን? አንድ ነገር 10 ጊዜ ተጨቅጭቀን ስላደረግን ትጋት ነው የሚመስለን። ብዙ አለቃዎች ሌትስ ሴይ ኤኒ ቢሮ ላይ ያሉ አለቃዎች አሁን ለምሳሌ እዚህ ብዙ ሰዎች አሉ። የተለያዩ ሰዎች ቢያስተዳድሩ ተናገሩ ካላችኋቸው they are not happy አብረዋቸው ከሚሰሩ ሰዎች ጋር ሞስትሊ ሃፒ አትሆንም። ምክንያቱም most people የሚሰሩት በጉትጎታ እውነት ውሸት ሰው እውነት ተከፍሏቸው whatever about it doesn't matter አንዳንዴ ትንሽ ስለሚከፈለኝ ነው ይላሉ ሰዎች። ምክንያቱም ትጋት ከደሞዝ ጋር ግንኙነት የለውም። ስንፍናና ትጋት ማንነት ናቸው።
that's who you are ሰነፍ ነህ ወይ ትጉ ነህ there is no middle ground ስለዚህ check your life how many hours you are working per day ትናንት አንድ ልጄን አየዋት አንድ ወጣቶቹ ማለት ያ ወተን ከፕሮግራም በኋላ ወደ 1 ሰዓት ከምናምን ላይ መንገድ ላይ አየዋት እንደ ምን ትሰሪያለሽ አሁን መንገድ ላይ you have to be ደክሞሻል ኖ ጎስፐል ቲቪ ላይ ታግዛለች ስራና ሄጄ ትንሽ አንዳንድ ነገሮችን ላግዝ ብዬ ነው እኮ ዛሬ እኮ ሳምንት ሙሉ ፕሮግራም ላይ ስለነበርሽ ቤት ነው መሆን ያለብሽ ስላት ለትጋብዬ ነው ትንሽ አለ some people are joking some people are working እና ይሄ ማንነታችሁ ላይ ዲፈረንስ ያመጣል ነገ ላይ የሚኖራችሁን ማንነት የምትወስኑት ዛሬ በምትተጉት ወይም በምትሰንፉት ስንፍና ነው ከሰነፋችሁ የሰነፍ ከፍታቸው ውርደት ነው ይላል ከተጋችሁ ደግሞ መጽሐፍ ቅዱስ የትጉ እጅ ትገዛለች ይሄ ትጋት የምትበሉትን ትሪያችሁ ላይ የሚቀርበውን ምግብ ይወስናል ምን አይነት ምግብ ነው የምትበሉት ምን አይነት ትጋት ነው ያለ ትጋት የምትኖሩበትን ቤት ይወስናል ትጋት የምታገኙአቸውን ሰዎች ይወስናል በስራው የቀለጠፈ የተጋ ሰው አይተሃል ይላል ከነገስታት ጋር ይውላል ትጋት ነው ባይዘው ስንፍና ደግሞ ከተራ ሰዎች ጋር ያውላል ከመንደረተኛ ጋር ትውላል የመንደር ወሬ እያወራ የመንደር ሐሳብ እያሞካ የመንደር ላይፍ ይኖራሉ ሰዎች it's because you choose እንደሱ እንዲሆን ለዚህ ነው ትጉ ሰዎች የመጀመሪያው ያላቸው ነገር good work ethics አላቸው ሁለተኛው ጉንዳኖች በዓላማ ይመራሉ ants are driven by purpose የመጀመሪያው ላይ good work ethics አላቸው ስል ማንንም ሳይነግራቸው ስለሚሰሩ ነው ጉንዳኖች ጠቢብ የሆኑት The ants works and works hard with no one telling them to do so. አርጉ ሳይባሉ ያረጋሉ ሳይነገረን ማድረግ ነው የመልካም የሥራ ባህል አለን የሚያስብል ጉንዳኖችን ትጉ ያስባላቸው ጉንዳኖች ስብሰባ አለ አመታዊ ስብሰባ አሁን በጋ ነው ክረምት ስለሚመጣ ስልጠና ተወስዳላችሁ መኖ መሰብሰብ ብሎ የሚያሰለጥናቸው የለም ማንንም አይነግራቸውም ግን ይሰራል አያችሁ good work ethics ማለት ይሄ ነው ሁለተኛው ብለን ጉንዳኖች በዓላማ ይሰራሉ ants are driven by purpose የሚሰሩት በዓላማ ነው ዓላማቸው ምንድነው የአንዱ ጉንዳን ዓላማ ሁሉንም ጉንዳኖች መመገብ ነው የሚያመላልሰው ለራሱ አይደለም የሚያመላልሰው ለሁሉም ጉንዳኖች በኋላ መጣበታለሁ አንዱ ጉንዳን የሱን 50 እጥፍ የሚመዝነው ተሸክሞ የሚሄድ የኪሎውን 50 እጥፍ ዋይ ሲባል ኃላፊነቱ ለሱ ብቻ አይደለም ኃላፊነቱ ለጉንዳን ቲሞች driven by purpose wow ሶስተኛው ጉንዳኖች በህብረትና በጋራ ይሰራሉ ants work as a part of a team በጋራ ነው የሚሰሩት ለጋራ ዓላማ በጋራ ነው የሚሰሩት አንዳንድ ጊዜ የሰዎች ትልቁ ችግር የሚመጣው እዚህ ጋር ለዚህ ነው እግዚአብሔር ከጉንዳን ተማሩ ያለው ሰዎች በጣም እንቸገረው በጋራ መስራት ለዚህ ነው ሰው በጣም ስለተቸገረ በሰለጠኑትም ዓለም ወደ ማሽን እየቀየረው ያለው
ሞስትሊ ማሽን እየሆነ ነው። ሞስትሊ ዋይ ኢትስ ቢኮዝ ሰዎች ኢዚ አይደሉም የሆነ ስራ ለመስራት። በጣም ነው የሚያስቸግሩ ሰዎች ስራ ለመስራት። the most easy thing ምንድነው? ከሰው ውጪ መስራት። ለምሳሌ ኢትዮጵያኖች ዱላ ቅብብል ሲሆን አይሆንልንም። ያ ለምን ሲባል ሰው አለበት። አሁን የዓለም ሻምፒዮና ተካሂዶ አለቀ። አሜሪካ አንደኛ፣ ሁለተኛ ኢትዮጵያ ሆና ነው የጨረሰችው። ከአፍሪካ አንደኛ ነች፣ ከዓለም ሁለተኛ ነች። ቻይና ሶስተኛ ሆነ። ለምንድን ነው ብለን መጠየቅ አለብን። አሁን ኮምፔር ማድረግ አለብን ከዋናው ብሔራዊ ቡድንና ከዚህኛው መሃል ምንድን ነው ያለው ልዩነት? ስለዚህ ይህንን መንግስት ቁጭ ብሎ ማየት አለበት ብዬ አላስብም እኔ። ምክንያቱም አንዱ ትልቁ ለአገር የገጽታ ግንባታ ነው። አየህ ዌል ኖን የምትሆንበት የሆነ ነገር ያስፈልጋል። አንዱ ለኢትዮጵያ ሩጫ ነው። ስለዚህ እዚሁ ሲሪየስሊ መንግስት መግባት ያለበት እጁን አይደለም ማስገባት፣ ከነግሩ ነው መግባት ያለበት። 100% ነው መግባት ያለበት። ምክንያቱም እየጠፋ ነው ብዙ ነገር። አቅም ያላቸው ልጆች እያሉን እንዳላቸው አሳዩ። 7 ስንት ወርቅ ነው? 7 ወርቅ ነው ያመጡት። በዚህኛው 7 ነው 7 ወርቅ። እንደውም አንዳንዱ ከዚህ በፊት አግኝተ ነው የማናውቀው፣ በኢትዮጵያ በታሪኩ አግኝተው የማታውቀውን ወርቅ ሁሉ አምጥተው ልጆች አሉ ማለት ነው። ያ ኢትስ አ ፋክቶ። ስለዚህ ይህን ቁጭ ብሎ የሚያይ መንግስት ጤንነት አይመስለኝም ነኝ። you have to fight። ምክንያቱም የአገሪቱን ገጽታ ነው እያበላሸን ያለን። አየህ ቻይና እና አሜሪካ ወርቅ ምን ያደርግላቸው? ወርቅ ቸግሯቸው ነው እንዲህ የሚሟሟቱት አይደለም። they know ከዚህ ወርቅ በስተጀርባ ምን እንዳለ። እዛ እኮ ነው ቻይና ሰምተም አታውቀውን ስፖርት ትጫወታለች። አንዳንዴ እኔ እንደዚህ ግን 60 ወርቅ 30 ወርቅ ይላል። ሩጫ ምንድነው? እኛ የምንሮጠው ሩጫ ብቻ። እነሱ ይኸውልህ የምትወረወር እንትን መወርወሩ ምንድነው? ላባ መወርወር፣ ቅጠል መወርወር፣ በእግር መሄድ፣ በጭንቅላት መሄድ፣ መዝለል፣ ጦር መወርወር፣ የሚወረወር ነገር ሁሉ ይወረውሩና ወርቅ ይሰበስባሉ። ይህ ስፖርት ነው እንዲህ ያስብላል። አዎ ብራዘር፣ አዎ የሚወረወር ነገር በሙሉ አድርገው እኛ በ10,000 5,000 ምናምን ብለን ልናገኝ የምንችለው ማክሲመም ወርቅ ይታወቃል። እነሱ በ30 አይነት ስፖርት ነው የሚወዳደሩት። ቲሙ ራሱ ሲገቡ ወደ ስቴዲየሙ ሲገቡ ያቸው ብዛታቸው ግን እንዴ ምንድነው? ቻይና 1 ቢሊዮን ስለሆኑ በርከት ያለ ነው እንዴ? አዎ እንትን ቴኒስ ቴብል ባፍ የሚጫወቱት በእግር የሚጫወቱት መረብ ኳስ ቅርጫት የማይገቡበት ፊልድ የለም። የማይገቡበት አሁን ሳይንስ ሆኗል ነገሩ። ሩጫው 800 ሜትር ወርቅ በልቷል ኢትዮጵያዊው። ሁለተኛ የወጣው ፈረንጅ ነው። ይሁን አጠኑት። ነገሩ የጭንቅላት እንጂ የእግር ሩጫ እንዳልሆነ ታውቋል። አሁን ድሮ የሚፎካከሩት ኢትዮጵያ፣ ኬንያ፣ ኡጋንዳ፣ ፈረንጅ መጨረሻ ላይ ነው ካለቀ በኋላ ሊሸለሙ ሲሉ ብሎ ፌንት ያደርጋል። ይገርመኛል። ፌንት ለማድረግ ይሮጣል። አሁን ዋንጫውን እየወሰዱ ነው። ባለፉት ዋንጫውን 10,000 ላይ አስጥለዋል። 5,000 ላይ እየገቡ ነው ያሉት። ምን አረጉት? አጠኑት። ስለዚህ ነገሩን ከግር ወደ ጭንቅላት መቀየር አለብን። የሚያጠኑ የሚያውቁ ነገሩን ሳይንስ እንደሆነ አውቀው የሚያሳዩን ሰዎች ያስፈልጉናል። ስለዚህ በጋራ በህብረት ጉንዳኖች ያስተምሩናል። ምሳሌ ምዕራፍ 6 ከቁጥር 6 ጀምሮ በጋራ ይሰራሉ። ጉንዳኖች ትልቅ ነገርን ለመፈጸም በጋራና በህብረት በመስራት የሚታወቁ ፍጥረቶች ናቸው። ጉንዳኖች ትልቅ ነገርን ለመፈጸም ኢንዲቪጁዋሊዝም ባይ ዘ ዌይ የትንሽነት ምልክት ነው። ግለኝነት የማነስ ምልክት ነው። ካደግን በጋራ እናድጋለን፣ ካላደግን በጋራ እናድግም። በህብረት በጋራ በመስራት ይታወቃል።
ለአንድ ዓላማ ነው የሚሰሩት። ተበታትነን ከምንሰራው ስራ ይልቅ ተባብረን በጋራ የምንሰራው ስራ ከፍተኛ ውጤት ይኖረዋል። በጋራ የምንሰራው ስራ ተበታትነን ከምንሰራው ይልቅ ተባብረን በጋራ የምንሰራው ስራ ከፍተኛ ውጤት ይኖረዋል። የትንንሽ ነገሮች ሲኒየር ማኔጀር ከምትሆን የትልቅ ነገር ጁኒየር አይደለም፣ ዝም ብሎ ወርከር መሆን። ጁኒየርማ ትልቅ እኮ ዝም ብሎ የአንድ ትልቅ ድርጅት ዝም ብሎ ስታፍ ብትሆን ይሻላል። የአንድ ትንሽዬ ነገር ዋና ሲኢኦ ከምትልኝ ሲኢኦ ከምትሆን ለ10,000 ብር ወይ ለ100,000 ብር ወይ ለ1 ሚሊዮን ብር ሲኢኦ ከምትሆን ይልቅ ለብዙ ቢሊዮን ብሮች ስታፍ ብትሆን የተሻለ ቦታ ነው። ወይም ለጉንዳን ራስ ከምትሆን ይልቅ ለዝሆን እግር ብትሆን ሜጋና። የጉንዳን አንገት ከምትሆን የዝሆን እግር ከሆንክ ድምጽህ ትልቅ ነው፣ ጉልበትህ ትልቅ ነው፣ ኃይልህ ትልቅ ነው። ያ ስለዚህ there is a popular saying that no man is an Iceland, and this is confirmed by the Bible. ማንም ሰው ደሴት መሆን አይችልም። No man is an Iceland. This is confirmed by the Bible. መጽሐፍ ቅዱስ ይሄንን ኮንፎርም ያደርጋል። ለዚህ ነው የቅዱሳን ህብረት ህብረት የሚለው መጽሐፍ ቅዱስ። No man is an Iceland. This is confirmed by the Bible. በመጽሐፍ ቅዱስ ውስጥ ተከሰታችኋለሁ ኮንፎርም አረጋው። ግን ማንም ሰው ደሴት መሆን አይችልም። ስለዚህ አይስላንድ ቢሆኑ ማንም ሰው ግን አሁን እኔ እያወራው ያለሁት ደሴት መሆን አይችልም። መጽሐፍ ቅዱስ ደግሞ ይህን ሲያረጋግጥ ዕብራውያን ምዕራፍ 10 ከ24 እስከ 25 እንዲህ ይላል፣ በፍቅርና በመልካም ስራ ነቅተን እንድንኖር አንዱ ሌላውን ያሳስበው። አንዱ ለሌላው ቬሪ ኢምፖርታንት ነው። ሰው አለኝ ሰዎች እግዚአብሔር ይቅር ይበላችሁ። አንዳንድ ሰው አለኝ ሰው ነው ስሙ፣ ሰው አለኝ ሰው። ፓስተር ምናል ሰው አለኝ ሰው አያሳየኝ ሰው። ደሴት መሆን የሚፈልግ ሰዋል። You can't be successful without people. Whether they are good or bad, you need them. አንዱ በፍቅርና በመልካም ስራ ነቅተን እንድንኖር አንዱ ሌላውን ያሳስበው። ዘወትር እየተገናኘን እርስ በርሳችን እንበረታታ እንጂ አንዳንዶች ማድረግ እንደለመዱት መሰብሰባችንን አንተው። ይልቁንም የጌታ መምጫ ቀን መቃረቡን እያስታወሳችሁ ይህን ነገር ይበልጥ አድርጉ ይላል። የቱን ነገር? መሰብሰባችን፣ አንዱ ሌላውን ማነጹን፣ አንዱ ሌላውን መምከሩን፣ አንዱ ሌላውን ማበረታታቱ። እርስ በርሳችን እንበረታታ። ደሴት መሆን አትችሉም። You can't be an Iceland. ፓሽን ትራንስሌሽን ሲጽፈው እንደዚህ ብሎ ነው የጻፈው፣ discover creative ways to encourage others. ሌሎችን ለማበረታታት ክሪኤቲቭን ፈጠራዊ የሆኑ ነገሮችን አምጣል። And to motivate them towards acts of compassion, doing beautiful works as expression of love. This is not the time to pull away and neglect meeting together. አያችሁት? ሚቲንጎች ኢምፖርታንት የሚሆኑት፣ መሰብሰቦች ኢምፖርታንት የሚሆኑት ለዚህ ነው። As some have formed the habit of doing. አንዳንዶች ምን ጀምረዋል? መሰብሰብ አቁመዋል። In fact, we should come together even more frequently, eager to encourage and urge each other onwards as we anticipate that day dawning. ማለት ያ ቀን እየደረሰ ስለሆነ
encourage and urge each other ስለዚህ ምንድነው የሚጠበቅብኝ አይስላንድ መሆን አትችሉም አንድ የኳየር ሜምበር ለአንድ የኳየር ሜምበር ኢምፖርታንት ነው በቃ የኔ ቮካል ብቻ ነው የኔ ቮካል በቃ በቂ ነው የኔ ቮካል የኳየር መሆን ይችላል አይ አትችልም you can't be a choir without another people you can't be a solo singer but you can't be a choir without other people ስለዚህ you need them I need you የሚል አስተሳሰብ ዲቨሎፕ ካረኩኝ ባህሪም I need you የሚል ይሆናል ኦቆ ከዚህ ከሰውነታችሁ ፓርት ና ክብረት ተነስ አስቀምጥ ባይብል thank you እዚህ ጋር ፊትን ወደ እነሱ አዙ ወጣ አንድ ስቴፕ ከሰውነት ፓርት የማትፈልገው ነገረኛው ከዚህ ውስጥ የማትፈልገው አይ ማት ቆይ አሁን ከዚህ ውስጥ በቃ አሁን ምርጫ ቢሰጥ ከነዚህ ውስጥ በቃ በግዴታ አንዱ ይወሰዳል ቢባል የሚሰጠው ፓርት ይኖራል አይደል ግዴታ እኮ በቃ ምናልባት የሆነውን ፓርት ጸጉሩ ምናምን ይልቻል የሚያድግ ነገር ግን ከሰውነቱ ፓርት የማይፈልገው ነገር አለ ከዚህ ውስጥ በጣም ብርቱ አለ ለምሳሌ እጁ የሚሰራው ስራ አይኑ አይሰራ እግሩ የሚሰራውን አፍንጫ አይሰራ በጣም ሴንሲቲቭ ፓርቶች አሉ በጣም ጠንካራ ፓርቶች አሉ ግን ሁሉም በቦታቸው አስፈላጊ ናቸው ችግራችን ያንዳንዶቻችን እኔ አይን ነኝ አይን ብቻ ነው ዋናው አይን ብትሆንም አይን ብቻውን አይን ብቻ ነው አይን አይሰማም አይን ጨጓራ የሚሰራውን አይሰራም ሰው አለኝ ሰው እየሰማ ነው ወይ ስማ ስሚ እዚህ ያ ሰው አለኝ ሰው ሌላ ሰው ለምን ያለው የሚል ሰው ነው ሰው አለኝ you can't be an Islam አሁን ከዚህ ውስጥ የማይፈልገው ፓርት የለው ግን በጣም ትልቅ ስራ የሚሰሩ አሉ ጥንነጥ የሚመስል ስራ የሚሰሩ አሉ ለምሳሌ ጸጉሩ ቫልዩለስ ሊመስል ይችላል ግን በጣም ብዙ ነገር አለ ጆሮ እግር አይደለም ግን ጆሮ ነው እግር አይሰማም ጆሮ ደግሞ ይሰማል ጆሮ እግር መሆን አይችልም እግር አይሄድም ለዚህ ነው ጳውሎስ አንደኛ ቆሮንቶስ ምዕራፍ 12 ጀምሮ ይሄን ነው ሊያስረዳ የሚሞክረው የእያንዳንዱን ብልት አስፈላጊነት ያው በደም ዝርዝር ባወራ ደስ ይለኛል ያው እኛ ሀገር መቼም እንደ አይነት ነገር ማውራት ነውር ስለሆነ ያፈረን ነው እንጂ ብዙ ነገሮች ላወራ ይችላል ግን በጣም አስደናቂ ነው ከዚህ ሰውነት ክፍል ምንም የማይፈለግ ፓርት የለም እያንዳንዳቸው በቦታቸው አይን የጆሮ ድምቀት ነው ጆሮ የአይን ድምቀት ነው አሁን እንደምታዩት ያደረገውን መነጽር የተሸከመው ጆሮ ነው የሚያይበት ግን አይን ነው እውነትሽ ያ ችግራችን ይሄ ነው የሆነ ሰው ተሸክሞ እያየ ያንን ሰው በርግጫ ትማታል ኢየሱስ ያለው እሱ ነው ይወላል ያን እግርን ሰብስቧል የሆነ ሰው ተሸክሞ ሆኖ እያየ ያለው ማለት አፍንጫ እኮ አይን እንዲያይ ግን መነጽሩን ተሸክሞ ያለው እሱ ጆሮም ደግሞ አይም ግን let me support no problem አይን ይሄ ብሎ እያየነ ለዚህ the value እያንዳንዱ አካል ያለው ዋጋ ትልቅ ነው ስለዚህ ሰው አለኝ ሰዎች ዋካችሁ ተረጋጉ calm down you are so special because there are some people that are not too much special that's why you become special a special ነገርን ራሱ ያወቅነው ስፔሻል ያልሆኑ ነገሮች ስላሉ እዋካችሁ ሚስተር ስፔሻሊስቶች ሚስስ ስፔሻሊስት
ስፔሻል ያልሆነ ሰው እኮ መኖሩ ነው ስፔሻል የሆነ ነገር አይደለ? 18 ከ4 እኮ ስላለ ነው 21 ነው ያመጣው። ስለዚህ ከዚህ ውስጥ አሁን ምንም አይፈልገው የለም፣ ምንም አፈልገው የለም። አዩሹዋ አውታ ጥርስ ምናምን የሚባል ጥርስ የወለቀ እኮ ብሎ ሰው ይከራከራል አይደል? 32 አለ ምን ችግር አለው? 2 ነው የቆለቀው 30 ቀሪ ያለ አይሉ ጥርስ የወለቀ ብሎ አንድ ጥርሱ 31 ቀረ ምን ችግር አለው? 31 ጥርስ አይባልም። every part of him is very important። ስለዚህ መጽሐፍ ቅዱስ እርስ በርሳችን እንተሳሰብ፣ እርስ በርሳችን እንከባበር የሚለው ለዚህ ነው። አንዱ ሌላውን በአግባቡ ትሪት ያደርገው የሚለው ለዛ ነው። የኔ አገልግሎት በጣም ኢምፖርታንት ሊሆን ይችላል እና ማየት ሊሆን ይችላል፣ ግን ማየት መሄድ አይሆንም። እየሄድክ የምታየው በእግር ነው። እንድታይ ጨጓራ ምግብ ፈጭቶ ልኮል ነው እንጂ ጨጓራ ስራ ቢያቆም አይንህ ማየት ያቆማል። ስለዚህ ምን ላድርግ? be smart. If you are a smart guy, you will understand this. አንዳንድ ሰዎች I'm very smart ይላሉ, but they don't understand many things. What kind of smartness you have if you are not understanding this little thing? ይህን ትንሽ ነገር ሳይረዳ ሰው እኔ ስማርት ነኝ ይላል። የብሩክ መኖር ለያብጸጋ ችግር አይደለም። it's not a problem። እሱ ከላይ ሲጮህ ከታች ባይክ ዘስ ታግዘው ነበር አይደል? ዛሬ እዚህ you have a support። እዚህ አንዳንድ ሰዎች በቃ እኔ ብቻ ልኖር why አንተ ብቻ ከዛስ ምንድነሽ አንቺ? that's our problem። የብዙ ሰዎች ችግር ሌላ ሰው አለይ ሰው አለይ ሰው ግን ወቁ ሰው አለይ ሰዎች ሰው ያስብላችኋል። ይወደቀ you will not find anybody because you are sowing a wrong seed and you will have it in abundance። ሰው ፈልጋችሁ ሰው ታጣላችሁ። ወንድና ሴት ልታዩ ትችላላችሁ፣ ግን ሰው ማለት ሰው የሚሆን ሰው ነው። ሰው የሌለ ቀን አታገኙ። ሰው you need somebody። የፈለከውን ያልጠንካራውን you need someone የሆነ ቦታ ላይ የሚያጠነክር። ምክንያቱም የሚከብድህ ጊዜ አለ፣ የሚደክምህ ጊዜ አለ፣ የሚሰለችህ ጊዜ አለ፣ በቃኝ የምትልበት ጊዜ አለ። ለዚህ ነው እኔ ለአንተ አስፈልጋለሁ፣ አንተ ለኔ ታስፈልጋለህ። ይሄን አቲቲዩድ ነው ክርስቲያኖች ዲቨሎፕ ማድረግ ያለብን። እንደሱ ስንሆን የፈለግነውን ያህል ብንበዛ ችግር የለውም። አለበለዚያ ግን ምን ይሆናል? የብዛት እሳት እንሆናል። በቃ እኔ ብቻ ነኝ መስራት ያለብህ። አትሰሩ። somebody has to do the same thing እናንተ የምትሰሩት ደግሞ በተሻለ መንገድ ሊሰሩት ይችላሉ ሰዎች። don't be offended። ታንጋን እዛ ያለነው እኮ አንዱ ካንዱ የተሻለ እንዲሰራ ነው። እንዴት ከኔ ያነሰ እንዲሰራ ጠብቃለሁ? አሁን እኔ ጸጋብን ስንት ዓመት አስተማርኩት። ከኔ ያነሰ ከሰበከ ሼም ነው። ከኔ የተሻለ እንዲሰብክ ነው የምጠብቀው። ለዛ ነው እሱ ማክሰኞ ዕለት ሲያስተምር ሲያስተምር I was so surprised። አይፓዴን ስላልያዝኩ ኖሮ እንጂ ኖት ወስድ ነበር። እግዚአብሔር ያውቃል ይሄ እንደማረግ። I don't even care። አንተ ከማንም ኖት አትወስድ። ፓስተር ተዘራ መምጣት አለ ኖትም አትይዝም። because you are too big oh God now you are too big that's why you are so small። አንዳንዴ ኤጓችን ያድግና ትንሽ እንሆናል። ኤጎ ማደግ የለበት። it doesn't matter። ጸጋብን አስተማርኩት ማለት እኔ ከጸጋብ ለመማር አቁሜያለሁ ማለት ነው እንዴ? what's the problem? አይካለን በጣም የሚገርሙ ነጥቦች ይናገራል። የተወሰኑትን ልቤ ላይ አስቀምጫችሁ ብጽፈው ግን ደስ ይለኝ ነበር። ከዛም በላይ መቆየት አልቻልኩም። ለመስገን 10-15 ደቂቃ ሰምቼዋለሁ። greatness የሚለካው በሂዩሚሊቲ ብቻ ነው። ስለዚህ እህትሽ ታስፈልግሻል፣ ወንድምሽ ከጎን ያለው ያስፈልገኛል። አንዳችን ለአንዳችን እጅግ አስፈላጊዎች ነን። ምክንያቱም የአንዳችን ፍጻሜ ጋር ለመድረስ በሌሎች ውስጥ እግዚአብሔር ለኛ ያስቀመጠው ነገር አለ።
አንተ ዴስቲኒ ጋር እንድትደርስ የሆነ ሰው ውስጥ አንተን ዴስቲኒ የሚያደርስ ነገር ያስቀምጣል እግዚአብሔር። ሄይ ሰምታችኋል ያልኩትን? የሆነ ቦታ እንድትደርሱ እግዚአብሔር ስለሚፈልግ አንተ የምትደርስበት ዴስቲኒ አለ። የሆነን ነገር የሆነ ሰው ጋር ያስቀምጥልሃል አንተን የሆነ ቦታ ለማድረስ። አይገርም? ይሄን መረዳት እኮ ሰው እንድትፈልጉ ያደርጋችኋል። In spite of all the imperfections ሰዎች ካላቸው በላይ you will understand this. If you understand it, you will benefit so many things. Wow. We need one another because God has placed destiny helpers in each of our lives. He will help us learn to value and love one another and fulfill our purposes. እግዚአብሔር ዴስቲኒ ፍጻሜያችን ጋር በአማርኛ ያልኩት ነው በእንግሊዘኛ ፍጻሜያችን ጋር እንድንደርስ የሚያደርጉ ዴስቲኒ ሄልፐርስን ያስቀምጥ። በራሴ ደርሰዋለሁ። ለምን አልደረስክም ነበር መጀመር? ለምን ደርሰን አልመጣም? because we need someone, we need somebody, we need someone else. We can't arrive without someone else. እዚህ ለመድረስ አሁን እዚህ ቸርች ለመድረስ በራሳችሁ አይደለም የመጣችሁት except if you are driving your car. even if መኪናውን ብትነዳ ዴስቲኒ ሄልፐር ነው መኪናው። በራሽ አይደለም የደረሽው ነርተሽ። ስለዚህ መኪናው ሰፖርት አድርጓል። በታክሲ የመጣችሁ ሰዎች በታክሲው ስትደርሱ ዴስቲኒያችሁ ጋር እንድትደርሱ ታክሲ ሾፌሩ ሄልፐር ነው። ስለዚህ አይስላንድ መሆን አልችልም። በባቡር እየሄደ ሰው፣ በታክሲ እየሄደ፣ በመኪና እየሄደ፣ በትራንስፖርት እየሄደ ሰው አልፈልግም እንዴ? እሺ ሰው አልፈልግም። ባቡርን ተጠቀም፣ አቁም። ታክሲም አቁም፣ ብረር። ከዛ ምንድን ነው መሆኑ? መብረር ብቻ ነው መጀመሪያው። መብረር ደግሞ አንችልም እንደምታውቁት። ይሄን ሳማ ብዙ አመት በትራንስፖርት ሄድ ነው እኮ መንጃ ፍቃድ ሳይኖረን አይደል? ሳምባዲ ሄዶ መንጃ ፍቃድ ስላወጣ እኮ ነው እኔ የተጠቀምኩት። እና ታንጋድ በባስ ስላሳፈሩኝ ሰዎች ዴስቲኒ ጋር እንድደርስ በየቀኑ ሲያመላልሱኝ ነው የኖር 64 ቁጥር ባለ ውለታዬ ነች። I always mention አረጋታለሁ። በጣም ነው የምወዳት። ሰዓት ራሷን በዚህ አልፋት ሄዳለች። አሁን ቀይረውት ይሆን አላውቅም። ሰዓት ገና እቺ ባትኖር ብዙ ነገር አይገባኝም ነበር ጌታው። አይ ባሹፌር አንተ ባሹፌር ምንም አይመስልም። ወደ ፍጻሜ እንድትደርስ እየወሰደ ከፍጻሜ ደግሞ እንድትደርስ ቤትህ እየመለሰ መንገድ ላይ እንዳትበላ ቤት እየመለሰ በእግር ብትሄድ ኖሮ ስንት በእግራችን ቢሆን ሁሉ ነገር የምናደርገው ስንቱን አድርገን እንጨርሰዋለን። I don't think so. ብዙ ዘመን 2 ዘመን መኖር አለብን ለመጨረስ። God is a good God. አራተኛው ከጉንዳኖች አብሮ መስራት እንማራለን። They work together. አንዳንዴ በጋራ መሆንና አብሮ መስራት ደግሞ ቀጥሎ የሚመጣ ብዙ አንዳንዴ ምንድነው የሚሆነው? በጋራ እንሆናለን፣ ከዛ ቡድን ውስጥ ይኖራል። አንዳንድ ሰው ግን አብሮ አይሰራም። always የተነገረውን ነገር ይቃወማል። there are people always እንጸልያለን ሲባል እንጾማለን ይላል። እንጾማለን ሲባል እንጸልያለን የሚሉ ሰዎች አሉ። መንፈስ እኮ ነው ኦቆ ቢጸለይ ይወጣል። ይሄ እግዚአብሔር ምስክሬ ነው። always የሚቃወሙ አጋንንት ብቻ እንጂ ምን ያቃወማል? እንጸልያለን ሲባል መጸለይ ነው። what's the problem? የመጸለይ እናቴ ማን ነው ዲስአድቫንቴጅ የሚኖርበት በመጸለይ? nobody። እንጾማለን ሲባል ለምን ሮብ ይሆናል? ሐሙስ የመቃወም አባዜ አያችሁ። they work together። ጉንዳኖች ትልቁ ጥበባቸው ትንሽነታቸውን አውቀው በጋራ ሆነው ለጋራ ግብ መስራታቸው። ትልቁ ጥበባቸው የጉንዳኖች ትንሽነታቸውን አውቀው በጋራ ሆነው ለጋራ ግብ መስራታቸው። ስለዚህ ለጋራ ግብ ነው የምንሰራው። ስለዚህ ጎሉ የጋራ ከሆነ why you fight ቡድኑን? why
at the end of the day እኮ ስኬቱ ያንተም ስኬት ነው። why የክርስቶስ ቤተክርስቲያን ብታድግ እኮ የመጨረሻው ስኬቱ ያንተም ስኬት ነው። ሰዎች ከዳኑ እኮ ያንቺም ስኬት ነው። በት ያንኑ ነገር እንዋጋለን። አያችሁ ትልቁ ችግራችን ትንሽ መሆናችንን አለማወቃችን። ትልቅ ላይ ብለው የሚያስቡ ትናንሽ ሰዎች ነው ያስቸገሩ። ተናገሩ። ሰው እኮ ትልቅ ነኝ ብሎ እያሰበ ችግሩ በብዛቱ ይሄ ሁሉ ትልቅ ነው ብለን የምናስብበት አስተሳሰብ እያለ ለምንድን ነው ችግራችን ያልተፈታው? ዋማኔ ፕሌንቲ አሁን እኮ ከመልሳችን ይልቅ ችግራችን በዛ። ሐኪሞች አሁን በሕክምና እንደዚህ ዘመን ተራቀን አናቅም ይላል። ከሚፈውሱት የማይፈውሱት ነው የሚበዛው። ያ በሕክምና ሳይንስ ከሚመልሱት ጥያቄ ይልቅ የማይመልሱት ጥያቄ is too much. we can call everything ሕክምና ሳይንስ እዚህ ደርሷል ተብሎ ያስፈርመዋል። ለምን ያስፈርመው? ሰው እንዳይሰማ። okay if you are smart and educated ለምን በፈርምልህ? why you know you are a human being, you can make mistakes, you are imperfection, your imperfection is greater than your perfection. that's why የምታስፈርሙን እኛም ፈርማለን። the most imperfect person will sign to you for the perfect doctor. ይሄንን ለማረክ ስንነሳ ነርቭህን ነክተን በዊልቸር ልትሄድ ትችላለህ። እሺ ብለህ ተፈርማለህ። think about it because you don't have any option. እና ሜዲካል ሳይንስ ያልመለሰው በሽታ ብዙ ነው። ሜዲካል ሳይንስ ብዙ ነገር መልሷል፣ በጣም ብዙ ደግሞ በጣም ብዙ ያልመለሰው ነገር any field ነው by the way any field። አሁን ይሄንን እንትኑን አይደለም any field ጋር ሄዱ የመለስናቸው ጥያቄዎች አሉ፣ ያልመለስናቸው ብዙ ሚሊዮን ጥያቄዎች አሉ። ስለዚህ ምንድነው ማወቅ ያለብን? በጋራ ብንሆን ግን ብዙ ነገሮችን መልሳል በጋራ። ስለዚህ ጉንዳኖች ሳይዛቸውን አጠኑ፣ ብዙ ማይቲ አይደሉም። ለምሳሌ በኋላ መጣበታል። አንድ ጉንዳን ከነካው ሁሉም ነው የሚወሩ። የጋራ ስራ ነው የሚሰሩት። አንድ ጉንዳን ስትል ጠቅላላ ይወረዋል። ለምሳሌ ሁሉ የጋራ ጠላት ኮመን ግብ ነው ያላቸው። ለዚህ ነው አንድ ጉንዳን ብቻ የማይዝ ሁሉም ይወረዋል። በአንዱ በቀኝ ሲቆነጠጣ አንደኛው በግራ ይጎራ፣ አንዱ በግራ ነው ያጋው። ስለዚህ you will run finally ብዙ ከሆኑ ሩጫ ብቻ ነው ያዋጥ። ልብስን አስወልቀው you will run away። ያ መክብብ ምዕራፍ 4 ከቁጥር 9 ጀምሮ እንደዚህ ይላል፣ ድካማቸው መልካም ዋጋ አለውና አንድ ብቻ ከመሆን ሁለት መሆን ይሻላል። እኔስ ብቸኛ ነኝ። ሰዎች መጽሐፍ ቅዱስ አንድ ከመሆን ሁለት መሆን ይሻላል። ብዙ ሰዎች ይህን ጥቅስ ቢጠቅሱ ለጮኝነት ይሄ ስለ ጮኝነት አይደለም ያወራው። ሁለቱ አንድ ይሆናሉ እንጂ ያለው ሁለት ይሆናሉ አላለ። አጣጣታ የሌላ ጥቅስ ፈልግ። ይሄ ለሱ አይሆን። ይሄ ሌላ ጉዳይ ነው የሚያወራው። ቢወድቁ አንዱ ሁለተኛውን ያነሳዋልን። አንዱ ብቻውን ሆኖ በወደቀ ጊዜ ግን የሚነሳው ሁለተኛው የለውምና ወየውለት። ሁለቱም በአንድነት ቢተኙ ይሞቃቸዋል፣ አንዱ ብቻውን ግን እንዴት ይሞቀዋል? አንዱም አንዱን ቢያሸንፍ ሁለቱ በፊቱ ይቆማል። በሶስት የተገመደ ገመድ ሰዎች ያስቁኛል። ይሄን ጥቅስ ሲጠቅሱ ፈጥኖ አይበጠስ። አንቺ እኔና ጌታ what kind of message please there are so many scriptures in ለመናገር የምትችልበት ማለት ሰለሞን ራሱ ቢሰማ this man what's your problem ነው የሚለው። እንዴ እኔ እንደዚህ አላሰብኩም ይሄን ስናገር ይላል። እየነገረን ያለው አንድ ክር ለብቻው ከሚጎትተው ይልቅ ሁለተኛ ክር ሲጨመርለት፣ ሁለተኛ ክር ለዚህ እኮ ነው ካቦ ብለው የሚሰሩት።
ካቦኮ ማለት የተለያዩ ሽቦች ተነባብረው አንድ ላይ ትልቅ መኪና እየጎተቱ ይዘው ይሄዳሉ። ስለዚህ በጋራ መሆን የተሻለ ነው። በጋራ መስራት ከጉንዳኖች የምንማረው ታላቅ ጥበብ ነው። በጋራ ከመስራት አልፈው እርስ በርሳቸው ይተሳሰባሉ። ጉንዳኖች ይደጋገፋሉ። አንዱ ከተነካ ሁሉም ይከቡሃል። አንዱ ስጋ ካየ እየመራ ሁሉንም ይዞ ይመጣል። ዋው it's really amazing። አንዱ ከተነካ ሁሉም ነው የሚከቡ። አንድ 50 ሊሞቱ ይችላሉ ስትከነጣጥሳቸው። አንድ 30 ግን በሕይወት ዘመን ትልቁን ትምህርት ይሰጡሃል። ጉንዳኖችን እንዳትንቃቸው ያደረገው ለዚህ ነው። ማንም ሰው ጉንዳን ትንሽ ቢሆንም ንቀት ግን የለውም። ትልቅ አክብሮት እንዲኖር አድርገው አስተምረው ይልኳል። እኛ ጉንዳኖች ከነካሃን ትንንሾች ነን፣ ከነካሃን እንወራሃል። ለዚህ ነው ትልቅን አንበሳ ወረው ይበሉታል፣ ትልቅን ነብር ወረው ይበሉታል፣ ትልቅን ዘንዶ ወረው ይበሉታል። ግን የተወሰኑት በመሃል ሲገላበጥባቸው እንዲህ ከወደቀባቸው ይሞታል። የተወሰኑት ተሰውተው የተወሰኑት ግን ቀጣይ ምግባቸውን ሰብስበው ይገባል። አንደኛ ጢሞቴዎስ ምዕራፍ 5 ቁጥር 8 ነገር ግን ለእርሱ ስለሆኑት ይልቁንም ስለ ቤተሰቦቹ የማያስብ ማንም ቢሆን ሃይማኖቱን የካደ ከማያምን ሰው ይልቅ የሚከፋ ነው። if you are not thinking for your family for the family of the body of Christ ከማያምን ሰው ይልቅ የከፋህ ነህ ይላል። ስለዚህ think about for the family, think about for the body of Christ. But if any provide not for his own, especially for those of his own house, he has denied the faith and worse than an infidel. Infidel ማለት ሃይማኖትን የካደ ከሱ የከፋ ሰው ማን ነው አለ? ለሌላው ማያስብ ሰው። አንደኛ ቆሮንቶስ ምዕራፍ 12 ከቁጥር 25 ጀምሮ ይህንንም ያደረገው የአካል ክፍሎች መካከል መለያየት ሳይኖር እርስ በርሳቸው እንዲተሳሰቡ ነው። አያችሁት? አካል አንዱ የእግዚአብሔር ዓላማ አካሎች እርስ በርስ መተሳሰብ እንዲችሉ። አንዱ የአካል ክፍል ሲሰቃይ ሌሎቹም የአካል ክፍሎች በሙሉ አብረው ይሰቃያሉ። ኩላሊቱን አመመው ተብሎ እግርና እጅ ስራ ሄዱ። አብረው ነው ስቃይ ሆስፒታል አብረው ነው የሚተኙት። አይን አላመመውም ግን ሆስፒታል ተኝቷል። እሺ ሰምታችኋል ያልኩትን? ጆሮ አላመመውም ግን የት ነው ያለው? አይን አሞታል ብሎ ከጆሮ ጋር ሆስፒታል ይተኛል፣ ይጠብቃል አይን እስኪሻለው። እግር በቃ ሊሄድ እኔ እንዴ እዚህ አንተ መስማት የደነቆርክ እንደሆነ እኔ ምን አባት ያገባይ ብዬ ነው። አንተ እዚህ ተፈልግ ሰማ ሳልፈልግ የራስ ጉዳይ ነው፣ እኔ ዓላማ መሄድ ነው ብሎ አይሄድም። እግርም ጆሮን ይጠብቃል እዛ። ስለዚህ አንዱ የአካል ክፍል ሲሰቃይ ሌሎቹም የአካል ክፍሎች በሙሉ አብረው ይሰቃያሉ። አንዱ የሰውነት ክፍል ሲከብር ደግሞ አይታል፣ አንዱ የሰውነት ክፍል ሲከብር ሌሎቹም የሰውነት ክፍሎች አብረው ከእርሱ ጋር ይደሰታል። ጨጓራ ይፈጫል ደስ ብሎት። አይታል፣ እጅ ለተቀበለው አይን ያለቅሳል። ዋንጫ ደስ ብሎት እኮ ነው። ጥርስ ይስቃል ይላል ሲሰጥ ዋንጫ። አይታል፣ እግር ጎር ላገባው እጅ ዋንጫ ይቀበላል። what's the problem? እጅ ኳስ እንዳትነካ ተብሎ ታስሮ ታፍኖ ገና ኳስ ተመታ እያለ ወደ ኋላ ሲሸሽ ቆይቶ ነቶ እግር አግብቶ ከዛስ ዋንጫውን ግን እጅ ይቀበላል። የሳር ብሎ አካል is very important። ክርስቲያኖች ይሄ የአካል መንፈስ ሊገባብን ይገባ። ስለዚህ አንቺ you are a part of that team. Don't destroy anything because finally የምታወራርደው ከጌታ ጋር ሂሳብ የሚሰራው ጌታ ነው። ቁጭ በሌላ ቁጭ በል ቁም
አይቆም ነው የሚለው። እሺ ቁም። አንተ መልእክቱን ትቶ ቁጭ በልና ቁም ላይ ይሄዳል። ቁም ችግር የለ የፈለከው ለአንተ ቁም ይሁን ቁጭ በል ይሁን ገር ቁጭ ብለህ ታወራርደዋል ሂሳብ። if you are destroying the body of Christ መጽሐፍ ቅዱስ የእግዚአብሔርን ቤተ መቅደስ የሚያፈርስን እግዚአብሔር እርሱን ያፈርሰዋል ይረዳዋል ላይ ያፈርሰዋል። አንደኛ ቆሮንቶስ ምዕራፍ 3 it's very serious scripture. don't destroy the body of Christ በንግግራችሁ። don't destroy another church or your church በንግግራችሁ። don't say anything አይመለከትም። don't say anything በቃ አንተ ምን አገባ አንተ የተጠራህበት ብቻ አድርግ በቃ ታሴ የሆነ ሰው ስም አንስታ አትሳደብ። don't say anything አይመለከትም አልተጠራህም። that's not your responsibility. correction ካስፈለገ እግዚአብሔር ያላንተ እርዳታ ይሰራዋል። ከቆመ ለጌታው ነው ከወደቀ ለጌታው። ጉንዳኖች እርስ በርሳቸው ይፈላለጋሉ። by the way rarely ነው ኢንዲቪጁዋል ጉንዳን የምታገኙት። ሞስትሊ ጉንዳኖች በጋራ ነው የሚንቀሳቀሱ። ለዚህ ነው ወደ ገብረ ጉንዳኖች ሄዲያል። በጋራ ነው የሚያምኑት። ለምን ሳይዛቸው ትንሽ ነው። በጋራ ካልሆነ አንድ ጉንዳን ብቻውን አንድ ግመል መጣል አይችልም። ግን በጋራ ተባብረው አንድ 50 60 70 80 ሆነው ንክስ አርገው ይዞ ታሪክ ይሰራል። በርከት ካሉማ ሰው ምንም አይደለም ለጉንዳኖች። ካወረሩ ይሄ በርካታ በሺዎች የሚቆጠሩ ከሆኑ ይዋነቴ በሁለት በሶስት ቀን ክሊን ነው የሚያደርጉት ቦታው። ኤክሴፕት አጥንት ምንም አይተርፋቸው ይሄዳል። በቃ ሄደ የሚለው መዝሙር እየዘመሩ ነው ይዘው የሚሄዱት። ጉንዳኖች እርስ በርስ ይፈላለጋሉ። ፊልጵስዩስ ምዕራፍ 4 ቁጥር 2 ላይ የእግዚአብሔር ቃል እንዲህ ይላል፣ እንዲሁም እያንዳንዱ የራሱን ጥቅም ብቻ ሳይሆን የሌላውን ሰው ጥቅም ያስብ። look not every man on his own things but every man also on the things of others. አይቹ ለሌሎቹ ማሰብ አለባቸው አለ። this is the way ክርስትና እንድንኖር የተጠራ። እንዴት? ለሌሎች በማሰብ ተቀምጠንኛ ስፔክታተር መሆን የለብንም። አንዳንድ ሰዎች ቸርች ውስጥ ስፔክታተር ናቸው። ተመልካች፣ ፎታች፣ አስተያየት ሰጪ፣ አራሚና ገምጋሚ ኮሚቴ ይዶን ነው ምን አይነት ዋጋ እንደሚያስከፍል። that's why እንደሱ መታረቂ don't say anything if you can't help us just keep quiet and see what God will do something for his people. see በእነሱ imperfection ውስጥ እንዴት እግዚአብሔር እንደሚሰራ see ከጭ ብለው ግን ሰዎች ተመልካቾች አሉ። እንዲያ ታረጋውም ነበር። ገደለ ማኑ አትንካ። እንዲህ አይነት ነገሮች መመለሻ የላቸውም። የሌላውን ሰው ጥቅም ያስብ። አምስተኛ ጉንዳኖች ምግብን የመሰብሰብ ጥበብ ተምረዋል። በጣም ስማርት ናቸው ጉንዳኖች። ምግብን የመሰብሰብ አይገርምም? አንድ ጥቅስ እኮ ነው እስካሁን የምናገረው። just one scripture ሁለት መስመር ጉንዳኖች እና feel like in the future የሆነ መጽሐፍ የሆነ ሚኒ ቡክ በጽፈበት ብዬ እያሰብኩ በዚህ ላይ በጣም የሚገርም ጥበብ እንማርበታል። በጣም ብዙ ጥበብ ይወጣው እና አውልዶት ጉንዳኖች ምግብን የመሰብሰብን ጥበብ ተምረዋል። ምግብን የመሰብሰብ ጥበብ ምሳሌ ምዕራፍ 6 ከ7 እስከ 8 አለቃና አዛዥ ገዢም ሳይኖራት። እኔ በጣም ነው ይገርመኝ። ሶስቱ አለቃ የለም፣ አዛዥ የለም፣ ገዢ የለም። አለቃ ገዢ ሳይኖራት። ስለዚህ ጋይድ ኦቨርሲር ማለት ሁሉንም ኦቨርሲር የሚያደርግ ወይም በመጽሐፍ ቅዱስ ውስጥ በአዲስ ኪዳን ላይ ቢሾፕ ይለው። ቢሾፕ ማለት is not a pastor, is the pastor of pastors ማለት ነው። Bishop is not a pastor of one local church. He is a pastor of many local churches. ብዙ ሎካል ቸርቾችን የሚመሩ
ፓስተሮችን የሚያገለግል ሰው ነው ቢሾፕ። ስለዚህ ኦቨርሲር ከሱ በታች ደግሞ ፓስተሩ ሩል ያደርጋል። ከሱ በታች ደግሞ የተለያዩ ግሩፕ ላይ ጋይድ የሚያደርጉዋል። አሜን። አለቃ ገዢ ሳይኖራ መብሏን በበጋ ታሰናዳለች፣ መኖዋንም በመከር ታከማቻለች። ጉንዳኖች ለመኖር ለመቀጠል ምግብ መሳኝ እንደሆነ በሚገባ ይገነዘባሉ። ክርስቲያኖች የእግዚአብሔር ቃል ለኛ ወሳኝ እንደሆነ መገንዘብ አለብን። ክረምትን የምታልፉት በበጋ በሰበሰባችሁት ነገር ነው። እንዳትረሱት። በጋ ላይ ሆናችሁ ክረምት እንደሚመጣ፣ ክረምት ላይ ሆናችሁ በጋ እንደሚመጣ። ችግር ውስጥ ካላችሁ የሳቅ ጊዜ ይመጣል። ግድ የለም። ለቅሶ ማታ ቢሆን መጽሐፍ ቅዱስ በጠዋት ደስታ ይሆናል። ስኬት ውስጥና ደግሞ ደስታ ውስጥ ከሆንክ የሆነ ታይም ችግር እንደሚመጣ አትርሳ። you have to make it balanced። ብዙ ጊዜ ችግራችን ምንድነው? በሰላሙ ጊዜ ፈንጠዝያ እናረጋዋለን፣ በችግሩ ጊዜ ደግሞ ለቅሶያ እናረጋዋለን። ሁለቱም ልክ አይደለም። ችግሩ ስትሆን ከፊት ለፊት ተስፋ አለ፣ ሰላሙ ስትሆን ከፊት ለፊት ችግር አለ። you have to have this mentality። ይሄ ሜንታሊቲ የወታደር ሜንታሊቲ ነው። ወታደር አብዛኛውን የጦርነት ዝግጅት የሚያደርገው በሰላሙ ጊዜ ነው። ጦርነቶችን የሚያሸንፈው ለዚህ ነው ወታደር። ስለዚህ ማደግ ብዙ ነገሮችን እንዳይመጡ ያደርጋል። ስለዚህ ክርስቲያኖች መንፈሳዊ ምግቦችን ለመሰብሰብ ብዙ ጥረት ሲያደርጉ አታይም። ጉንዳኖች ግን ስማርት ናቸው፣ በደህና ጊዜ ይሰበስባሉ። መንፈሳዊ ምግቦችን በደህና ጊዜ መሰብሰብ በድርቅ ዘመን ስኬትን እንድናመጣ ያደርገናል። በደህና ጊዜ የሰበሰባችሁት ነገር ነው በክፉ ጊዜ የሚረዳችሁ። ማቴዎስ ምዕራፍ 4 ቁጥር 4 ለምሳሌ ዮሴፍ ምሳሌ መሆን ይችላል። ዮሴፍ በድርቁ ዘመን የሰበሰበው ምግብ ነው ዓለምን እግሩ ስር እንዲቀመጥ ያደረገው። ዊዝደም ማቴዎስ ምዕራፍ 4 ቁጥር 4 ላይ እርሱም መልሶ ሰው ከእግዚአብሔር አፍ በሚወጣ ቃል ሁሉ እንጂ በእንጀራ ብቻ አይኖርም ተብሎ ተጽፏል። ስለዚህ ሰው እንዲኖር እንጀራ ብቻ አይደለም ያስፈልገው፣ የእግዚአብሔርም ቃል። ለዚህ ነው እንጀራ ብቻ እየበሉ የሚኖሩ ሰዎች ደስተኛ ሁሌም አይሆኑም። ቆላስያስ ምዕራፍ 3 ከ15 ከ16 ደግሞ ሲናገር በአንድ አካልም የተጠራችሁለት ደግሞ የክርስቶስ ሰላም በልባችሁ ግዛ የምታመሰግኑም ሁኑ። ቁጥር 16 የእግዚአብሔር ቃል በሙላት ይኖርባችሁ፣ በሙላት ይኖርባችሁ። ስለዚህ መንፈሳዊ ምግቦችን በደህና ጊዜ መሰብሰብ በድርቅ ዘመን ስኬት እንድናመጣ ያደርገናል። ምሳሌ ምዕራፍ 30 ከቁጥር 24 ጀምሮ ደግሞ የእግዚአብሔር ቃል እንደዚህ ይላል። በምድር ላይ 4 ጥቃቅን ፍጥረቶች አሉ። እሺ እነማን ናቸው? እነርሱ ግን እጅግ ጠቢባን ናቸው። ሳይዛቸው ትንሽ ነው፣ ብልጠታቸው ግን ትልቅ ነው። ገብረ ጉንዳን ኃይል የሌላቸው ህዝቦች ናቸዋል። ነገር ግን በበጋ መኗቸውን ይሰበስባሉ። ዋው! በበጋ ገብረ ጉንዳን ኃይል የላቸውም። ወይም ኃይል ብለን የፈረስ የጉልበት መለኪያ ብለን ፈረስ ነው የምንለው፣ ጉንዳን አንልም። ግን ፈረስን ጉድ ነው የሚሰራው ጉንዳን የከበበው። እንደው የፈረስ ጉልበቱ የምትለውን ይደፈዋል ባፍጢ። አንበሳ የእንትን ንጉስ ነው፣ ጉንዳን የያዘው እስቲ ድራሹን ነው የሚያጠፉት። ሰው እንኳን አትሊስት እጁ እንዲያረገ ከየቦታው ይለቅማል። ምንም አረጋ አይችሉም። ለዚህ ነው እንስሳዎች ጉንዳን ካዩ ሮጠው ነው የሚያመልጡት። ለሰለ ይከበዋል፣ ለክረምት ምግብ ያረጋዋል። አይተው። ምክንያቱም ዞን ወር አንበሳ ልብሱን ማውለቅ አይችልም። ዶንሊ ሰው ብቻ ነው የሚያወልቀው ልብስ የለበሰው። ሰው ሲወድቅ ነው የሚያወልቀው ልብስ የለበሰው። ካይ ስድስተኛ ጉንዳኖች የሚሰሩበትና የሚያርፉበት ጊዜ አላቸው። ስለዚህ ሃፍ ታይም የምትሰሩበት፣ ሃፍ ታይም የምታርፉበት።
አንዳንድ ጊዜ ሰዎች የምትሰሩበትንም የምታርፉበትንም ጊዜ አይሰጧችሁ። የምትሰሩበትም ጊዜ ያሰሯችኋል፣ የምታርፉበትም ጊዜ ያሰሯችሁ። የሚሰሩበትና የሚያርፉበት ጊዜ አለ። 6:8 ምሳሌ መብሏን በበጋ ታሰናዳለች፣ መኖዋንም በመከር ትሰበስባለች። ታሴት በበጋ ትዘጋጅና በክረምት ታርፋለች። ስለዚህ በማረፊያ ጊዜ እንዳትሰሩ፣ በመስሪያ ጊዜ እንዳታርፉ። በማረፊያ ጊዜ መስራት፣ በመስራት ጊዜ ማረፍ ውድቀትን ነው የሚያሳየው። ለምሳሌ አሜሪካ ውስጥ ካሉ ስቴቶች አንዱ በጣም በበረዶ ከፍተኛ የበረዶ አገር ከሚባሉት መካከል አንዱ ሚኔሶታ የ12 ወር ስራ በ6 ወር ነው የሚሰራው። ስለዚህ ብዙ ጊዜ አትውጡ ይባላል። ዝናቡ ሰዓት 6 ወር ነው በረዶ የሚጥለው። ፓስተር ቲጂ ስላለች አሁን ያው ታውቃለች ምን እያልኩ ነው። 6 ወር በረዶ ይጥል እና ብዙ ጊዜ መውጣት አትችልም፣ ከቤት መንዳት አትችልም። ግን አሜሪካ ውስጥ ካሉ በጣም ፕሮዳክቲቭ ከሆኑ ስቴቶች መካከል አንዱ ሚኔሶታ። ለምን? ሰዎች በ6 ወር ውስጥ የ12 ወር ይሰራሉ። ሰዎች አያችሁ፣ መስራት ባለባቸው ጊዜ መስራት አለባቸው፣ ማረፍ ባለባቸው ጊዜ ማረፍ አለባቸው። አንዳንድ ሰው ቀኑ ሙሉ የማይሰራም የረፍቴ ሰዓት ነው ብሎ ስልኩን ይዘጋ። ምን ሰርተን ነው የምናርፈው? ጠይቁ። ዛሬ ቀኑን ሙሉ ምን ሰራው ብላችሁ ጻፉት እስቲ እንትን ላይ ታውት። ምንም ትናንትና ምንድን ነው የሰራሁት ብላችሁ ጻፉት። ስንት መስመር ይወጣው? ጠዋት ተነስተህ ጸለይክ፣ አነበብክ፣ ቢሮ ገባ፣ ምን ሰራ? እባቧን ሲጫወት ነው እና ማታ ደክሞት ተኛው ይላል። በጌታ በኢየሱስ በጌታ በኢየሱስ ይዛ አይጸልዩም፣ አያነቡም፣ ቤተክርስቲያን ስራ አይሰሩም። they don't do anything, they just go somewhere ይበላሉ። ግን ሰው መጽሐፍ ቅዱስ የማይሰራ አይብላ ነው የሚለው። መብላትህን ራሱ ኢንከሬጅ አያደርግም። ካልሰራ እንዳትበላ ነው የሚለው። ካልሰራ እንዳትበላ። በአዲስ ኪዳን ነው የማይሰራ አይብላ የሚለው። ፈልጉት፣ በአዲስ ኪዳን ያ ፈልጉት ሄዱና ካልሰራ እንዳትበላ። ይህ መጽሐፍ ቅዱስ በመስራት የሚያምን መጽሐፍ። ምግብ የሚጣፍጠው ሰርተህ ስትበላው አይደል? አለያ ሳትሰራ ስትበላው ደስ አይልም። መጽሐፍ ቅዱስ የጻድቅ ገበታው ሰፊ ነው ይላል። ሰፊ ገበታ እንዲኖር ሰፊ ስራ መስራት አለብህ። አለያ በለ ገበታውን አንተ አይደለም የምታዘው፣ ገበታው ያዛል። 2 ወጥ ባንዴ መውጣት አይችልም ይላል። you are not economical, you can't survive for 15 days በኋላ አትኖርም በህይወት ይላል። 2 ወጥ ቆጥ be a hard worker። ጉንዳኖች በበጋ ይሰራሉ፣ በክረምት ያርፋሉ። በጣም ወድጄዋለሁ። ጉንዳኖች መቼ ሰርተው መቼ ማረፍ እንዳለባቸው ያውቃሉ። ስለዚህ መቼ መስራት መቼ ማረፍ እንዳለብን እንወቅ። መክብብ ምዕራፍ 3 ከቁጥር 1 እስከ 2 እየፈጠንኩ ነው። እንግዲህ ለሁሉ ዘመን አለው፣ ከሰማይ በታች ለሆነ ነገር ሁሉ ጊዜ አለው። ለመወለድ ጊዜ አለው፣ ለመሞት ጊዜ አለው፣ ለመትከል ጊዜ አለው፣ የተተከለውን ለመንቀል ጊዜ አለው። ለሁሉ ጊዜ አለው። ከዚህ በኋላ ቢሄድ ጥሩ ይመጣ ነበር። ለስራ ጊዜ አለው፣ ለማረፍ ጊዜ አለው ቢላል። ለመስራት ጊዜ አለው፣ ለማረፍ ጊዜ አለው። በመስሪያ ጊዜ እረፍት፣ በማረፊያ ጊዜ ስራ ትክክል አይደለም። ምሳሌ ምዕራፍ 20 ቁጥር 4 ታካች ሰው በብርድ ምክንያት አያርስም፣ ስለዚህ በመከር ይለምናል። አየ ልመና በመስራት ጊዜ መተኛት ስላለን በደንብ ይሄን ማለት አለብኝ። ጌታ ሆይ ቃል ስጠኝ። I'm telling you አብዛኛው የአፍሪካኖች ልመና የሚወጣው በመስሪያችን ጊዜ ማለት የሚቀልዱ ብዙ ሰዎች ስላሉ ነው የማይሰሩ። ስለዚህ የአፍሪካዊ መሪ ስትሆን ለመለመን ነው መሪ የምትሆን። you become a beggar
በጀት ስታወጣ በጀትህን በአሜሪካ ላይ ዲፔንድ ያደርጋል። ወርልድ ባንክና አይኤምኤፍ የሚሰጡን ታሳቢ ተደርጎ ዋት ጌታው መቼ ነው ከዚህ የምንወጣው? ኢትስ ከርስ እኮ። ስለዚህ የሚፈልጉትን ይነግሯል። ኦኬ ይሄን ለመስጠት ይሄን አርግ ትባላል። ዶላር እንዴት ይጨምራል? እንዴት ይጨምራል? ተቀምጦ ማለት ይሄ ምን ችግር አለ? ካልጨመርክ ብር አይሰጡም። ታዲያ ባይሰጡ ምን ችግር አለ? ዘይት 8000 ብር ይገባል። እመኚ 5 ሊትር ዘይት ደሞዝሽን ዘይት ገዝተሽ ነው ብቻለሽ። this is my salary ከዛ ዘይት መንካት ይሆናል። ከዛ በኋላ አምጣልኝ መጨመር ነበረ ብለሽ ነው የምታስቀምጪው። አምጣልኝ ቀልድ ይመስለዋል ሰው። they don't even understand ሰዎች ምን የት እንዳለን ቀልድ እንዳይመስላችሁ። አጭ ፖቨርቲ መጽሐፍ ቅዱስ ድሃ ቀስ ብሎ ይለምናል። አምጣው ብሮ ማለት አትችልም። እንደሱ ከለመንክ መንገድ ላይ አይሰራልም። ከጮክ ምን ያስጮሃል? እየጠየኩንም እየጮክ ነው ግን ይተርባል። ለሰለ ድሃ ሆነ ጮህ አይሆንም። አይጨመር ይላል ሰው። ኧረ አታው ግድ የለም ቁጭ ብለህ አጥና ምን ማለት እንደሆነ። ለብዙ ጊዜ ነው የጸለይኩት እኔ ዶላርና ሪያሊቲውና እንትኑ እንዲታረቅ። ባይዘው በህልም ዓለም ነበርን እኛ። ብላክ ማርኬት እዚህ ሀገር የሚመነዘረው የት ነው? ተደብቀ ባንክ ብር አይሰጥም። ሰው እኮ የት ይምጣ? ባንክ ብር ካልሰጠ ሰው ብር ከየት ያገኝ? በፍራንኮ ቫሉታ ሲባል እሱም ተከለከለ። በኋላ ስቶማች ማለት እኔ ወደ እብደት እየሄድን ነው ወይ? አሁን ይሄ ጤንነት ላይ መጣ። አሁን በቃ አእምሯችንን እግዚአብሔር ተፈወስ ብሎ ፈወስ። ስለዚህ አሁን ምን ሆነ? አሁን ብላክ ማርኬት ሌጋል ሆነ። በቃ አሁን ፈቃድ አውጡና ስሩ ተብሏል። ምንም ይዘህ ዶላር ይዘህ የምትሽሎከለክበት ምንም ሪዝን የለም። ምንም ሪዝን የለም። ትመነዝራለህ ፊት ለፊት ስንት አለ? የትም እኔ አረብ ሀገር አይቻለሁ፣ አሜሪካ አይቻለሁ። ወሬቨር ባንክ ከፈለክ ብላክ ማርኬት መመንዘር መብት ነው። ማክሲመም ልዩነቱ 10 ሳንቲ፣ 15 ሳንቲ፣ 20 ሳንቲ፣ 30 ሳንቲ ከዛ በላይ ልዩነት የለም። የኛስ 56 ከምናምን ሆኖ 120 3 እጥፍ ሊሄድ እኮ ነው። ስለዚህ እግዚአብሔር በምህረቱ ጸሎታችንን ስለሰማ ስሙ ይባረክ። ታካች ሰው በብርድ ምክንያት አያርስም። ይህንን ያስነሳው የጥቅስ ነው። ስለዚህ በመከር ይለምናል ምንም አያገኝም ይላል። ስለዚህ መስራት ባለብን ጊዜ ካልሰራ ልመና ነው የምንሄደው። 7ኛ ጉንዳኖች ኃይላቸው ትንሽ ቢሆንም ጥበባቸው ግን ትልቅ ነው። ኃይላቸው ትንሽ ጥበባቸው ትልቅ የሆኑ እንስሳዎች ከፈለጋቸው 4 ጥቃቅን እንስሳዎች አሉ ብሎ ከነገረ በኋላ አንዱ ጉንዳን ትንሽ ነው ግን ጠቢብ ነው። አየህ የሚጠቅመው ሳይዝ ሳይሆን ጭንቅላት ጥበብ ነው ከሳይዝ የሚበልጠው። ድሮ ኳስ ጨዋታ የረጃጅሞችና የግዙፎች ነበር። ኖት ናው። እነ ሜሲ ከመጡ በኋላ እሱን ፉርሽ ያደረጉት። ሜትር ከማንን ያክላል ሜሲ? ሜትር ከስንት ነው? ሜትር ከስንት? 1.7 ሜትር ከ70 ካሳደገ በኋላ ስንት ነበረ መጀመሪያ? ከ61 ከ70 ቁመት ሜትር ከ90 መሆን ለውጥ እንደማያመጣ ሜሲ ያሳይቱ። የጭንኳስ የጭንቅላት ኬዝ እንጂ የርዝመት አዶን ነው። ያገባል በቴስታ ካገኘ ያገባል፣ ግን በቴስታ ካገባው ይልቅ በእግሩ ያገባው ይበልጣል። ሁለተኛ የሜሲ ትልቁ እንትኑ ለመሬት በጣም ቅርብ ስለሆነ ወድቆ የሚነሳበትን ፍጥነት መቆጣጠር አትችልም። ያንኑ ዲሴቢሊቲውን ወደ ኢኔቢሊቲ ቀየረው። ገብቷል። ቁመቱ ችግር ነው። በቃ አሁን ቁመት የለኝም እኔ እኮ ቁመት ቢኖሮ ሮናልዶን ባክል ኖሮ የትደርስ ነበር እያለ ከሚፈላሰፍ ያችኑ በቃ አሁን ወደቀ ስትል ብድግ። ለዚህ ነው ብዙ ጊዜ ጠለፈውት ወድቋል ብለው ሲያስቡ ይሄዷል ልጁ። እና አንዳንዴ ተከላካዮቹ ምን አይነት መታሃት ነው ይላሉ። ማለት ጠልፌዋለሁ ይላል። እዛችሁ ክብልል ብሎ ለመሰለ ሲነሳ ብዙ አይረዝም።
ከመሬት ሲነሳ ብዙ ሩቅ አይደለም። ለመውደም ቅርብ ነው። በቃ አልፎ ሄዶ ገብቷል። ኳስ የጭንቅላት ሆነ። ኤቭሪቲንግ ባይ ዘ ወይ ኤቭሪቲንግ የጭንቅላት ኬዝ ነው፣ የጥበብ ኬዝ ነው። ለዚህ ነው መጽሐፍ ቅዱስ ጥበብን አገኝ የሚለው። ምሳሌ ምዕራፍ 30 ላይ ቅድም ያነበብኩት ጥቅስ ላይ በምድር ላይ 4 ጥቃቅን ፍጥረቶች አሉ፣ ቀጥሉት፣ 4ቱንም ታገኟቸዋላችሁ፣ እነርሱ ግን እጅግ ጠቢባን ናቸዋል። ገብረ ጉንዳን ኃይል የሌላቸው ህዝቦች ናቸው፣ ነገር ግን በበጋ መኗቸውን ይሰበስባሉ። ገብረ ጉንዳን ጠላት የላቸውም፣ ሊያጠቁት የሚፈልጉት ምንም አይነት ጠላት የላቸው። ኤኒባዲ ግን እነሱ ምግብ ሊሰበስቡ ሲሉ የሚጠጋቸው አካል ካለ እንደ ጠላት ይቆጥሩታል፣ ወደ ምግብነት ይቀይሯል። This is powerful. ሰምታችኋል እንጂ ገብረ ጉንዳኖች በዚህኛው ወር ጠባችን ከአንበሶች ጋር ነው፣ ስለዚህ አንበሳ ጎሬ እንሄዳለን አይሉም። they don't go anywhere። እነሱ የሚሄዱት ምግብ ፍለጋ ነው። ምግብ ፍለጋ ሲሄዱ ያገኙትና መሃላቸው የቆመ ሊያጠቃቸው የሞከረ ማንንም ሰው ይሁን ማንንም ፍጥረት ወደ ኋላ አይመለሱ፣ ምክንያቱም ከራያቸው ሊያስቀራቸው ስለሆነ ያጠፋዋል። ይሄ ደግሞ የጥበባቸውን ጥልቀት ነው የምታዩት። ጉንዳኖች ከነፍሳት ዓለም በሳይዝ በጣም ትናንሽ ቢሆኑም ተጽዕኗቸውና ጥበባቸው ግን ትላልቅ ነገሮችን የሚያስንቅ። ከነፍሳት ዓለም በሳይዝ በጣም ትናንሽ ቢሆኑም ተጽዕኗቸውና ጥበባቸው ግን ትላልቅ ነገሮችን የሚያስንቅ። ዋው አሜን። Don't worry about how the world perceive you. ዓለም እንዴት እንደሚያይህ እንዴት እንደሚመለከት አትጨነቅ። Just understand your words through the eyes of the Bible. ያንተን ወይም ያንቺን ዋጋ ግን ከመጽሐፍ ቅዱስ አንፃር እየና ተረዳው። That gives you more courage. ስምንተኛ ጉንዳኖች እጅግ የተደራጁ ናቸው። አለቃ የላቸውም፣ ገዢ የላቸውም ሲባል ዝም ብለው ነው የሚተራመሱት የሚመስለን። ኦኬ አውል ሾው ዩ። ለዛ ነው አሁን ብዙ ጽፌ ስለነበር ወደ መጽሐፍ ሚኒ ቡክ አረጋዋል። ኖ ፕሮብለም አውል ዱ ኢት። ጉንዳኖች እጅግ የተደራጁ ናቸው። እጅግ የተደራጁ ናቸው። ምሳሌ ምዕራፍ 6 ቁጥር 8 ላይ እንደዚህ ይላል። 6 አንተ ታካች ወደ ገብረ ጉንዳን ሂድ፣ መንገዷን ተመልክተህ ጠቢብ ሁን። በጉንዳን ዓለም ውስጥ 3 አይነት ጉንዳኖች አሉ። ናም ካሜ 3 አይነት ጉንዳኖች አሉ። እነሱም ሰራተኛ ጉንዳን፣ ንግስት ጉንዳንና ወንዶች ናቸው። ጌት ዊዝደም አንድ ጥቅስ እኮ ነው የሁሉም አወራው 2 ቁጥር ያለው። እነርሱም ሰራተኛ፣ ንግስትና ወንዶች ናቸው። ጉንዳን በጉንዳን ዓለም ውስጥ ጉንዳኖች የተደራጁና የተቀናጁ ናቸው። የተሰጣቸውን ስራ ሁሉም በተቀናጀ ሁኔታ በመስራት የማይፈጽሙት ምንም ነገር የለም። የተደራጁ ናቸው፣ የተቀናጁ ናቸው። ምንም አይነት ሚሽን ከተሰጣቸው they will accomplish it properly. Nothing is left undone in the ant colony ማለት በጉንዳኖች ግዛት ውስጥ because of well organized structure which has already been put in place. Mostly ንግስቲቱን አታዩም ለስራ ወጣ፣ ወንዶቹንም አታዩም። mostly ሰራተኞቹ ናቸው ለስራ የሚወጡት። ኦልሬዲ የተቀመጠ ሲስተም ነው። ግን እዚህ የተከታተለ ቶሎ ቶሎ ፍጠን ጉንዳኖች ፍጠኑ፣ አራቀ አንተ ተገኝ አንተኛው እንዲጨምር በደንብ ፈስ ባካፈው ይላችሁ የለም።
they are well organized ዘጠነኛ ይሄ በጣም ሰፊ ነበር ያው ካላሳጠርኩት ስለማያልቅ እንጂ በደንብ በገባበት ጥሩ ነበር ግን God will give us another time ጉንዳኖች ከራሳቸው ክብደት በላይ ይሸከማሉ የብዙ ሰዎች ችግር ምንድነው ካላችሁኝ አትሊስት የአቅማቸውን ያክል እንኳን አይሰሩም በጣም ከአቅማቸው ያነሰ ነገር ነው የሚሰሩት የአቅማቸው ማለት ሰው እኮ የአቅሙን ያህል ይሞክራል አይደል የአቅሙን ያህል የሚችለው ነው ያህል አይደል ከአቅማቸው በጣም የወረደ ነገር ነው ብዙ ሰው የሚሰራ ይሄ ነው የብዙ ሰዎች ክፍተት አንድ ጉንዳን ምን ያህል እንደሚሸከም ላሳያችሁ ከራሱ ክብደት 50 እጥፍ የሚበልጥን ነገር ተሸክሞ ሄደ እሱ እንግዲህ አዶን 0.2 ግራም ከሆነ ከዛ 50% ጨምሮ ተሸክሞ ሄደ ለዚህ ነው አንድ ትንሽ የጉንዳን ትልቅ ነገር ይዞ ሲሄድ የምታዩ ካናቱ ላይ ሆነ ትልቅ ነገር ታያል እሱ ይዞ እየሄደ ነው ግን ከሱ ክብደት በጣም ትልቅ ያ ማለት ምንድነው ኤክስፔክት የሚደረግብን ከጉንዳን ምን እንማራለን መስራት ያለብን ከኛ ኤክስትራ ያለፈ ነገር ነው እንጂ ያቅሜን ያህል እየሞከርኩ ነው ከአቅማችን በላይ ነው የሚጠበቅብን ከጉንዳን ማነስ የለብንም ከከበዳቸው ጉንዳኖች የከበዳቸውን ነገር በጋራ ተሸክመው ይሄዳሉ ያ በጋራ ተሸክመው ይሄዳሉ በጋራ ይሸከሙታል ለዚህ ነው ብዙ ጉንዳኖች አንድ ላይ ከስር ሆነው ትልቅ ነገር ሲርታል ስንት ሰው ገጥሞት ያውቃል ትልቅ ነገር ይዘው ሙቭ ሲያረጉታል ከባድ ነው ነገሩ ያንን ከባድ ነገር በጋራ ይሸከሙና አንድ ላይ ይሄዳል ዋው what a wisdom ገላትያ ምዕራፍ 6 ቁጥር 2 ላይ እና ከናንተ ያንዳንዱ የአንዱን ሸክም ይሸከም የሆነ ሰው ክፍተት ካለው የሱን ክፍተት ሸፍን ነው ይያለ ያለ እንዲሁም የክርስቶስን ሕግ ፈጽሙ የክርስቶስ ሕግ ምንድነው የሌላውን ሸክም መሸከም እንጂ ሌላውን ተከታትሎ የማጋለጥ ጥበብ አይደለም ትልቅነት ያ ጌታ ኢየሱስም ሲናገር አንተ ውስጥ ያለውን ግንድ ሳታይ ሌላ ውስጥ ያለውን ነጥብ ታያለ ያ ለዛ ነው መጽሐፍ ቅዱስ የእግዚአብሔርን ክብር ታያለ በሚለው በኢሳይያስ 58 ውስጥ አንዱ ጣትህን መጥቀስ ብታቆም አስተምሬያለሁ ይሄንን አይ ሆፕ በመጨረሻው ዘመን ዲያብሎስ ስልቶች ጣትህን መጥቀስ ብታቆም የእግዚአብሔርን ክብር ታያለ የብዙ ሰው ችግር ጣቱን ስለሚጠቅስ የጠቀስከው አንድ ጣት ነው አንተ ላይ የተጠቀሰ 3 ጣት አለ ፐርፌክሽኒስቶች ችግራቸው ምንድነው አንድ ስህተት አይገኝብህ አበቃል that's the end of everything that's the end of your life አንተ ያንተን you see one day they will got you and you are finished don't think ከዛ በኋላ ለበነው ሮሜ ምዕራፍ 15 እኛ ኃይለኞች የሆነን የደካሞችን ድካም እንድንሸከም ራሳችንንም ደስ እንዳናሰኝ ይገባናል የሚገባን ነገር አለ ወይ የሚገባን ነገር ምንድነው ደካማ ካየ ተሸከመዋል በጦርነት ውስጥ የተመታ ይኖራል እሱን ተሸክመ እየተዋጋ ተቀጥላል that's the way ያንዳንዳችን እንድናንጸው እርሱን ለመጥቀም ባለንጀራችንን ደስ እናሰኝ ክርስቶስ ራሱን ደስ አላሰኝም ነገር ግን አንተን የነቀፉበት ነቀፋ ወደቀብኝ ተብሎ እንደተጻፈ ሆነበት ትጋት እንዴት ይገኛል ሶስተኛው አለቀ ትጋት ይገኛል ቢለው አየን ትጋት እንዴት ይገኛል ጨርስ ነው በቃ አሁን almost finalizing እንዴት ይገኛል ትጋት እንዴት ላገኝ ትጋት እንዴት ይገኛል ካልን ትንንሽ ነገሮችን መለማመድ ጀምረን ወደ ትልቅ በመሄድ ትጋት መትጋት ጀመርኩ ብላችሁ የምትጀምሩት ነገር ሳይሆን በየቀኑ በመታረጉት ጥረት ውስጥ የምታገኙት በረከት ነው
ዴይሊ ትንሿ ትጋት ወደ ትልቅ ትጋት ትቀየር። ዛሬ የምትተጉት ትጋት ለነገ ሌላ ትጋት ይወልዳል። የ15 ደቂቃ ጸሎት ወደ 30 ደቂቃ ይቀየራል። የ30 ደቂቃ ወደ 1 ሰዓት፣ የ1 ሰዓት ወደ 2 ሰዓት፣ የ2 ሰዓት ወደ 3 ሰዓት መሄድ ትጋት የሚመጣው እንደሱ። ስለዚህ ትጋት ማለት 15 ደቂቃዋን ወደ 20 ደቂቃ እስክትቀየር ፐርሲስት አድርገህ መስራት ማለት ነው። አንድ ምዕራፍ ማንበብ ስትለምዱ ነው ሁለተኛውን የሚወልደው እንጂ ቅድም ፓስተር ሲል ሰምቼዋለሁ። ከሆሴዕ እስከ ናሆም ድረስ ነፈዋለሁ ላጥላጥ ብዬ አንብቤ you will be surprised። ሆሴዕ ላይ እያለ ሆሴዕ እንደዚህ ብዙ ነው እንዴት እላለህ? ብዙ ይሆንብሃል ሆሴዕ፣ ምክንያቱም ሰፊ ነው የሆሴዕ 10 ምናምን ምዕራፎች ነው ያሉት። ናሆም እንኳን አንድ ነች፣ አንድ ምዕራፍ ነው፣ ግን አንዳንዶቹ ረጃጅም ናቸው። ስለዚህ ምን ላድርግ? ቢ ፐርሲስታንት ለአንድ ምዕራፍ። ያቺ ሁለተኛውን ትወልዳለች፣ ሁለተኛውን then it becomes addiction። ከዛ ትጋት እንዴት እንደሚገኝ ማየት ትጀምራላችሁ። ነጥቦች ላሳያችሁ ትጋትን እንዴት ማግኘት እንችላለን የሚለው። አንደኛ ግልጽ ግቦችን በማስቀመጥ ሴት ስማርት ጎልስ። ስማርት ጎል ይኖረ። ስማርት ጎል ምን ማለት ነው? ከ3 ወር በኋላ የማመጣው ግብ ይሄንን ነው። it's a smart goal። ስማርት ማለት ምን ማለት ነው? ስፔሲፊክ፣ ሜዠረብል፣ አቺቨብል፣ ሪያሊስቲክ እና ታይም ባውንድ ማለት ተረጎምኩት። ስማርት የሚለው ስማርት setting specific, measurable, achievable, relevant and time bound goals is the first step to working diligently። አንዳንድ ጊዜ ሰዎች የሚለካ አይደለም የሚያወጡት እቅድ፣ አቺቨብል ደግሞ አይደለም አንዳንዴ የማይፈጽም። በቃ ከዚህ ወር ጀምሮ ለአራት ሰዓት ነው መጸለይ ይላል። 4 ደቂቃ ጸልያለሁ በል። አቺቨብል አይደለም። 3 ሰዓት ልምድ የሌለው ሰው 4 ሰዓት ሊጸልይ አይችልም። ጸሎቱ ራሱ እዛው እንቅ ነው የሚያደርገው። በአንድ ቀን አይመጣልህም። ቢ ስማርት ምንድነው እሱ? ሜዠር የሚደረግ ይሁን የሚለካ፣ አቺቨብል ይሁን ልታደርገው የምትችለው ይሁን። ምን ዲስከሬጅ እንዳያረግ። ዘንድሮ 1900 ሰው ነው ጌታን ማስቀብለው በግል። ካም ዳውን ብራዘር ካም ዳውን። ይሄ ምን እለዋለሁ መሰለህ እኔ መንፈሳዊ ድራንክነስ። ሰው ሲጠጣ የሚለው ነገር አለ። ሲጠጣ ሲሰክር እዚህ ክብ አድርጎልኝ እንደኛ ሰፈር ልጆች ድራግ እንደወሰዱት ክብ አሰመሩና በዚህ መሽለካል። አስፓልት ላይ ቆን ክብ ቾክ ያሰመሩት። ከዛ አንዱ ጦርነቱ መስዋዕት የሆነው የመጀመሪያው ልጅ ይዘው ሾ ገባ ይላሉና ይታያቸዋል። ሲገባ ለነገሩ ለነሱ ሰሰክር እንደሱ ትንሽ ነገር ይሉታል፣ ይገፉታል፣ ጣሉት። መጨረሻ ሰው እንደ ጉር ተሰብስበው ያነባል። እነሱ በሚሰሩት ሰሰክር መታወጣው ነገር አለ። አቺቭ የሚደረግ ነገር ይሁን እና ሬሌቫንት ይሁን ደግሞ የሚጠቅም ዋጋ ያለው ወይም ሪያሊስቲክ ይሁን እውነተነትን የያዘ ይሁን እና ታይም ባውንድ ይሁን። ጊዜውን መድብ። ለምሳሌ ከመስከረም እስከ ህዳር፣ እስከ መስከረም እስከ ነሐሴ ስትለው ትረሳዋል። ከመስከረም እስከ ጥቅምት፣ ከጥቅምት እስከ ህዳር ብሎ ሲቀመጥ በጣም ህይወታችሁን ቀላል ያደርገው። in the first step working diligently ይላል። ስለዚህ የመጀመሪያው ነጥብ ይሄ ነው። ብዙ ሰው የማይወደውን ነገር ላመጣ ነው። ሰዓት አክባሪው። ብዙ ሰው የማይመቸው ነገር አንዱ ሰዓት ማክበር። ቢ ፐንክቹዋል፣ ሰዓት አክባሪ መሆን። ሰዓት አክባሪነት ልማዳችን ማድረግ አለብን። ብዙ ሰው በህይወቱ ማያከብረው ሰዓት ነው። 3 ሰዓት ተኩል ፕሮግራም ይጀምራል። 3 ሰዓት ተኩል ካፌ ተቀምጧል። ሰዓት አክባሪነትን ልማዳችን ማድረግ አለብን። yes punctual conveys your dedication and helps you manage your time and schedule better። በየሰዓቱ የምታረጉት ነገር
ትጋታችሁን ያመጣል። ምክንያቱም በሰዓት ለመድረስ ትሯሯጣለህ። ትጋት ነው እሱ። ጊዜያችሁን በአግባቡ መጠቀም ያስተምራችኋል እና የተሻለ የማቀድ ነገሮችን እያሳያችሁ ይሄዳል። ስኬጁል ቤተር እንድታረጉ ያረጋቸው። ትጋት እንዴት ይገኛል? ሰፋፊ ናቸው እነዚህ፣ ግን ያው በቃ ሰበሰብኳቸው። ሐመር ውሃ የዕለት ተዕለት ተግባሮን ያዘጋጁ፣ ወይም የዕለት ተዕለት ተግባር ማዘጋጀት ሴተር ሩቲን። የብዙ ሰው እቅድ የማይፈጸመው የዕለት ተግባር ስለሌለው። ከዕለት ተግባሮች መካከል አንዱ ይሄን አረጋለሁ የምትሉ፣ ለምሳሌ በየዕለቱ የምታረጉትን ነገር ተግባር ይኑራችሁ። ምክንያቱም ትልቁን ነገር ለመፈጸም ትንሹን ማድረግ ይፈልጋል እና ብዙ ሰው ደግሞ የሚቸገረው ትልቅ ነገር ለማድረግ ራዕይ ያለው ትንሽ ነገር ለማድረግ አቅም የለው እና ትልቅ ነገር ለማድረግ ራዕይ ያላቸውና ትንሽ ነገሮችን የማያረጉ ሰዎች ራዕያቸው ወደ ምኞት ይቀየራል። መጽሐፍ ቅዱስ ደግሞ የማትፈጸም ምኞት ትገልሃለች። ሃይ ካላባስታና ፋዘር ቴንክ ዩ ፎር ዘ ዊዝደም። ምክንያቱም እኔ ተመልሼ ሲዲዮን ስለምሰማው ባረካለሁ፣ አውቃለሁ። በዚህ ንግግር እንደምባረክ አውቃለሁ። አራተኛው ትኩረትን የሚከፋፍሉ ነገሮችን እንቀንስ። ሬዲዩስ ዲስትራክሽን። ትኩረትን የሚከፋፍሉ ነገሮች አሉ። ስለዚህ ሬዲዩስ ዘም፣ ቀንሷቸው፣ ቀንሽው፣ ቀንሳት፣ ቀንሳ። ትኩረትን የሚከፋፍሉ ነገሮችን መቀነስ ማለት በግልጽ ላምጣቸው፣ ሶሻል ሚዲያዎችን መቀነስ ማለት ነው። ስልኮችን፣ የስልክ ጥሪዎችን መቀነስ ማለት ነው። ጩኸቶችን፣ በጣም ብዙ ኖይዝ ባለበት ቦታ ሰው መጽሐፍ ሊያነብ ይሞክር። ከኋላ ፕሊዝ ጨዋታዎችን መቀነስ ነው። መጫወት ጥሩ ነው፣ ጨዋታ ግን ሲበዛ አይጠቅምም። ሰዎችን መቀነስ ማለት ነው። ሰው እንዴት ይቀነሳል? ሰውማ ይብዛ። ኦኬ as you like ግን you will not go anywhere። ምክንያቱም ኢረሌቫንት የሆነ በህይወት ውስጥ አስፈላጊውን ነገር እንድትሰራ የሚያረጉ ሰዎች at the end of the day they become distraction for you። እቅዳችንን ለመፈጸም ትልቅ በረከት ይሆነናል። 24/7 ኦንላይን የምትሆኑ ሰዎች that's your distraction። አይኔ እኮ መጽሐፍ ቅዱሴን ስለማጠናበት ነው። ጌታ ያውቃል፣ አንተም ታውቃለህ፣ አንቺም ታውቂያለሽ። ጌታ ያውቃል፣ አንተም ታውቃለህ፣ አንቺም ታውቂያለሽ። ጌታ ያውቃል፣ አንተም ታውቃለህ፣ አንቺም ታውቂያለሽ። 24/7 በኢንተርኔት መጽሐፍ ቅዱስ እንደማታጠና is true። ምን የምታጠናው በኢንተርኔት? you are there on TikTok watching someone's short video and reading comments. By the way, comment ማንበብ it becomes addiction. Don't forget video ማየት ብቻ አይደለም። ለዛ ነው some of you ሮጣችሁ የምታነቡት ኮሜንት ነው because you become addicted። ኮሜንት እያጨሽ ነው እና እንደው አሁን ለግራፊክስ ጊዜ የለም እንጂ ኮሜንት የሚለው ቦምባርሊ ሲጋራ ነው የሚያጨሰው። አንቺ ኮሜንት ነው የምታጨሽ። አንዳንድ ሰዎች ወደ ሰው እንዳያጨሱ ኮሜንት ያጨሳል ሰው። ኮሜንት you are watching every kinds of garbages and reading every comments. Then በጣም የነካኝ ኮሜንት አለ። መጽሐፍ ቅዱስ የማይነካው ሰው ኮሜንት ይነካዋል። ካይ
ስለዚህ ኮሜንት የምታጨሱ ሰዎች እግዚአብሔር ተመለሱ ብሏችሁ ከዚህ በላይ አልናገር። የመጨረሻው ትጋት መቼ ይገኛል? ትጋት የሚገኘው ከሀ እስከ መ የዘረዘርናቸውን ነጥቦች በሚገባ በመረዳትና እነርሱን በሚገባ በማድረግ ይመጣል። ሰምታችኋል? ከሀ እስከ መ የዘረዘርናቸው 4 ነጥቦች አሉ አይደል? እነርሱም ሀ ትጋት ማለት ምን ማለት ነው የሚለውን ስናውቅ፣ ለትጋት ለምን ያስፈልጋል? አይ ጥበብ እኮ ነው። እንዴት እንዳሳጠርኩት ትምህርት ነበረ፣ በዚህ መንገድ ሰራሁት። ለትጋት ለምን ያስፈልጋል የሚለውን ስናውቅ፣ ሐመሮሃ ትጋት ከየት ይገኛል የሚለውን ስናውቅ፣ ወይም 4ኛው ትጋት እንዴት ይገኛል የሚለውን ስናውቅ፣ ስንረዳ እና ስንተገብራቸው ትጋት ያኔ ይገኛል። ለሰው የከበረ ሀብት ትጋት ነው። ትጉ ሰው ስማርት ሰው ነው። ሊያድግባቸው የሚችላቸውን አጋጣሚዎች ሁሉ በመጠቀም ራሱን ያሳድጋል። ትጋት ሰው ሊኖረው የሚገባ የከበረ ነገር። መጽሐፍ ቅዱስ በትጋት የሚሰሩ ሰዎችን መልካም ነገር እንደሚያጭዱ ይነግረናል። መስነፍ ሰንፈህ አይደለም የምትቀረው፣ ደሞዝ አለው። እግዚአብሔር እንዳትተጋ ወስኖብህ እኔ እንድትተጋ መጣር የለብኝ። ትጋት ምንድን ነው? 32ቱ ምክንያት እያለ መስራት ያለብህን ነገር መስራት። የመጀመሪያው ትጋት የሚያረጋችሁ ነገር የእግዚአብሔርን ድምፅ አጥብቃችሁ እንድትሰሙ።